እባክሽ ከመንገድ ይዞር በይልኝ እባክሽ። ደሊና ስራሽን ተመልከች። እናትየዋ ላይ ስትጮህ ገፍትረሽ ጠረጴዛው ላይ ስትጥያት የቀረጽኩት ቪዲዮ ተመልከች። ውሸት ነው። እኔ ሆን ብዬ አይደለም ያደረኩት። እሷ ራሷ ናት እጄን ይዛ ስታስፈራራ ሚዛኗን ስትደቀችው። ይህንን ውሸትሽን ለፖሊሶች ንገሪያቸው። የኔ ማስረጃ ግን እውነቱን ያሳያል። አንቺ ጨካኝ ነሽ ቤዛ። ከዚህ በፊት እኔን ለመግደል ሞከርሽ። አሁን ደግሞ የካሌብን እናት ገፍትረሽ ጥለሽ ለማምለጥ ትሞክሪያለሽ። ስጪኝ ስልኩን። እኔን ማጥፋት አትችልም። እንዳትሞክሪ ቤዛ። እኔ ከአንቺ በላይ ጥንካሬ አለ። እባክሽ ደሊና ህይወቴን አታጥፊ። ይሄ ቪዲዮ ካሌብ ጋር የሚደርስ ከሆነ ህይወቴ ሙሉ ለሙሉ ይበላሻል። ወደ እስር ቤት ነው የምወረወረው። ህይወትሽ ሲበላሽ ታይሽ አይደለ? እኔን እዚህ ቤት ስታንቋሽሽ ስታዋርጂ የኔ ህይወት አልታየሽም ነበር አይደለ? ሁሉ ጊዜ ተሸናፊ ታናሽሽ ይመስልሽ ነበር እንዴ? እባክሽ ደሊና ይሄን ቪዲዮውን ዘልጁ። የምትፈልጊውን ያክል ገንዘብ እሰጥሻለሁ። ድጋሚ ወደ ህይወትሽ አልመጣም። እባክሽ ቤዛ፣ እኔን በገንዘብ ለመደመን እንዳትሞክር። ከዚህ በኋላ የምትሰሪው ግፍ ማብቂያ። አንድ እርምጃ ብትራመጂ ቪዲዮውን ለፖሊስ እልካለሁ። አርፈሽ እዚህ ቁጭ በይ። አንቺ አሮጊት፣ እኔን መስዋዕት አድርገሽ ራስሽን ንጹህ ማድረግ ትፈልጊያለሽ አይደለ? እጅሽን በደም ነክረሽ የገዛሽው መርዝ አንቺ ሞልሽን አትርሽሽ። ይሄን ሄደሽ ለካሌብ የማትነግሪ ከሆነ እኔ ራሴን የማጠፋሽ ነው። ታስፈራሪኝ እየሞከርሽ ነው። እኔ እኮ እዚህ ቤት ነው። አንቺ ደግሞ ወንጀለኛ አሽቀንጥሬ ከዚህ ቤት ከመጣሌ በፊት አሁን ከፊቴ ሂጂ። ውጪ ብዬሻለሁ። ነይ ውጪ እኮ ነው የምልሽ። ልቀቂ። እኔን መስዋዕት አድርገሽ ራስሽን ንጹህ ለማድረግ ትፈልጊያለሽ አይደለ? እጅሽን በደም ነክረሽ ያንን መርዝ የገዛሽው አንቺ መሆንሽን አትርሽሽ። ይሄንን ሄደሽ ለካሌብ የማትነግሪ ከሆነ እኔ ራሴን የማጠፋሽ። ታስፈራሪኝ እየሞከርሽ ነው። እኔ እኮ እዚህ ቤት እናት ነው። አንቺ ደግሞ ወንጀለኛ አሽቀንጥሬ ከመጣሌ በፊት አሁን ከዚህ ቤት ውጪ። ውጪ ብዬሻለሁ። ውጪ። እማዬ እማዬ፣ ምን ሆና ነው? ምን ሆነሽ ነው እማዬ? ምንድን ነው የሆነችው? ካሌብ እባክህ አድነኝ። እቺ ተራ ሰራተኛ እናትን ገደለቻት። ከዛ እኔን ልትገለኝ ብላ መሬት ላይ ወርውራ ጣለችኝ። እውነት ነው? አንቺ ነሽ እንደዚህ ያደረግሽው? መልሽልኝ። ለምን እንደሆነ እንደዚህ ያደረግሻት? ከመጨረሻው ሰዓትም መዋሸት አታቆምም አይደል ቤዛ? ፍጹም አውሬ ነሽ። ካሌብ አንተ ተረጋጋ። እኔ እናትህንም አንተንም መጉዳት አልፈልግም። ፊቴን ሳይሆን እውነቱን ተመልከት። ይህንን ቪዲዮ በደንብ ይው። አንቺ ነሽ እናቴን የገፋሻት? እናንተ ሁለታችሁ ናችሁ ደሊናን መርዝ ሰጧት። አንቺ ቤዛ፣ ከዚህ የትም ንቅንቅ ብትይ እገልሻለሁ። እሺ እናቴ እንደዚህ አድርገሽ የትም አትሄጂ። ማይ እባክህ ካሌብ አሳልፈህ አትስጠኝ። እባክህ ይቅር በለኝ ካሌብ፣ እባክህ። ከዚህ በኋላ ምንም ለአንቺ ሀዘን ለአንቺ ፍቅር ስል ንጹሐን ስበል። እሺ ቶሎ ለአምቡላንስ ደውይ። ደሊና ቶሎ በይ፣ ቶሎ በይ። ማሚ አይዞሽ ማሚ።
ሶፋው ላይ አድርገን ቀስ በይ ደክሞሻል እኮ ማለት ማሚ አሁን ራስሽን ማሳረፍ አለብሽ። ገብቶሽ? እሺ ልጅ አመሰግናለሁ። ካሌብ እዚህ አትቆይ፣ ወደ ክፍሏ ይዘሃት ግባ፣ እዛ ትረፍ። እኔ ደግሞ ምግብና መድኃኒቷን ይዤላት እመጣለሁ። እሺ ደሊና፣ ዛሬ አንቺ ባትኖሪ ኖሮ እማዬ ትትረፍ አትትረፍ ራሱ እርግጠኛ ነበርኩ። ሁሉንም ነገር ስላስተካከልሽ በጣም አመሰግናለሁ። ምስጋና አያስፈልግም ካሌብ፣ አሁን ጊዜው የይቅርታ እንጂ የክፋት አይደለም። ማሚ ግን አሁን ማረፍ አለባት። ልጄ አንቺን እንኳን ይቅርታ ለመጠየቅ አንደበቴ እምቢ አለኝ። አንቺ ላይ የሰራሁት ግፍ። ማሚ ስላለፈው ነገር አትጨነቂ፣ ዋናው ጤናሽ ነው። ካሌብ ወደ መኝታ ክፍሏ ወሰዳት፣ ትረፍ። እውነቷን ነው ደሊና። ማሚ ነይ ረፊ፣ ክፍልሽ ልውሰድሽ ነይ። ልጄ ካሌብ ትተይ ልትሄድ ነው? ትንሽ አትቆይም? አይ ልወጣ ነው ማይ። ደሊና ምግብ ትሰራልሻለች። እስከዛ እረፍት አድርጊ። ልጄ ስለ ሁሉም ነገር ይቅርታ፣ እባክህ ይቅር በለኝ። እኔ ከሁሉንም ነገር ያደረኩት ላንተ ብዬ ነው። ይቅርታሽን ተቀብያለሁ ማይ። ግን ይሄ ነገር በይቅርታ ብቻ የሚያበቃ ይመስልሻል? ምን ማለት ነው የኔ ልጅ? ምን ልታደርግ ነው? አሁን ሲሻልሽ አንቺም እንደ ቤዛ ቅጣትሽን ታገኛለሽ። ህግ ፊት ትቆሚያለሽ። ካሌብ የገዛ እናትህን እስር ቤት ልትወስደኝ ነው? እኔ እኮ እናትህ ነኝ። ያቺ ቤዛ እኮ ናት ያሳሳተችኝ። አሳስታሽ ገንዘቡን የሰጠሽው አንቺ አይደለሽ እንዴ? ደሊናን ለመግደል ሚስጥራዊ ሴራ የጠነሰሽው አንቺ አይደለሽ? ልጄ እባክህ ተሳስቼ ነው። ያቺ ድሃ ልጅ ህይወትን እንዳታበላሸው ብዬ እኮ ነው። እባክህ ፖሊስ እንዳይሰማ። በዚህ እድሜ ወይን ቤት መግባት አልፈልግም። እዛው ነው የምሞትብህ የኔ ልጅ። አሁን እስር ቤት ሲባል ፈራሽ አይደል? ደሊናን ልታጠፋት ስትሞክሩ ትንሽ እንኳን አልፈራችሁም ነበር? ያቺን ምስኪን ልጅ ይቅርታ ጠይቂያት ከኔ ይልቅ። እጠይቃታለሁ የኔ ልጅ፣ የፈለገችውን አደርጋለሁ። እግሯ ስርም ቢሆን ወድቄ እለምናታለሁ። ብቻ ቪዲዮን ለፖሊስ እንዳትሰጥብኝ። አንቺ ግን ያንን ሁሉ ግፍ አድርገሽባት መርዝ ገዝተሽ ልታጠፊያት ስትሞክሪ እሷ ግን ምን አደረገች? አየሻት አይደል? መልሽልኝ እስኪ ማይ። አንቺ በደም ተውጠሽ ወድቀሽ፣ እሷ ግን ደምሽን አብሳ አምቡላንስ ጠርታ ወሰደች። አሁንም እየተንከባከበች። አውቃለሁ እሷ ጥሩ ልጅ ነች። እኔ ግን በጣም ክፉ ሰው ነኝ። እኔ ግን ከታሰርኩ እኮ ይሄ ቤት ይፈርሳል። የቤተሰብ ክብር በወንጀል ላይ አይገነባም እማዬ። ቤዛም የሰራችውን ታገኛለች፣ አንቺም እንደዛው። እባክህ ልጄ፣ እባክህ ልጄ ይቅር በለኝ። እባክህ የኔ ልጅ፣ እባክህ 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 አሳልፍ አትስጠኝ ልጄ፣ እባክህን እባክህ ይቅር በለኝ። እንደው ላንተስ ቢሆን እናቱ እስር ቤት ናት ሲባል እንደው ትንሽ ቅር አይልህም የኔ ልጅ? እባክህን አባቴ፣ እባክህ ይቅር በለኝ። ይሄን ባሽ እኔን አያታለኝም እማዬ። እኔ የምቆመው ለፍትህ ብቻ። ለዛች ለሰራተኛ ብለህ እኔ እንዲህ ታደርገኛለህ? እናትህ እኮ ነኝ የኔ ልጅ። ተነሽ እማዬ። እኔ ለሰራተኛ ብዬ አይደለም፣ እኔ ለፍትህ ብዬ እና ለእውነት ብዬ። አሁን ተነሽ እናትህ፣ እኔም ማረፍ እፈልጋለሁ። ካሌብ ልቀቀኝ። አልለቀሽም ደሊና። እስከ ዛሬ የለቀኩሽ ይበቃል። ይቅር በይኝ እባክሽ። ለምንድን ነው ይቅርታ የምትጠይቀኝ ካሌብ? አልለቀሽም ደሊና። እስከ ዛሬ የለቀኩሽ ይበቃኛል። እባክሽ ይቅር በይኝ። ላደረስኩብሽ በደል ሁሉ፣ ለማይገባ ስነ ምግባሬ፣ እዚህ ቤት ውስጥ ገብተሽ እንድትሰቃይ ስላደረኩ ለሁሉም ነገር ይቅርታ። እጠብቅሻለሁ ብዬ ነበር፣ ግን የባሰ ስቃይ ውስጥ ከተቱሽ። አንተ እኮ ምንም አላጠፋህም ካሌብ። ነገሩን የጠነሰሱት እናትህና ቤዛ ናቸው። አንተ ታውረህ ነበር እንጂ ወንጀለኛ አይደለህም። እውር መሆን ራሱ ወንጀል ነው ደሊና። ያንቺ እውነት ያንቺ ሀቅ ፊት ለፊቴ እያለ እኔ ግን ውሸትን እቀበል ነበር። አሁን ግን ጨለማ አብቅቷል። እሺ ደሊና፣ አሁን መጸጸቱ ምን ያደርጋል? እናትህ ተርፋለች፣ ቤዛም እስር ቤት ናት። እኔም ደግሞ ደህና ነኝ፣ ስራዬን እየሰራሁ ነው። አልጨረስሽም።
አንቺ እዚህ ቤት ውስጥ ሰራተኛ አይደለሽም። ለአንቺ ምንም አይነት መስዋዕትነት ከፍላለሁ። አንቺን ማንም እንዲነካብኝ አልፈቅድም። እናትህም እኮ እኔ ልታጠፋኝ ነበር። አሁንም እሷ እያለች እንዴት እኔ እዚህ ቤት ውስጥ በሰላም እኖራለሁ? እናቴም ብትሆን ማንም ሰው ቢሆን ለሰራው ስራ ቅጣቱን ያገኛል። እኔ ከዚህ በኋላ ለአንቺ ከለላ ነኝ። ማንም ሰው እንዲረማመድብሽ ደግሞ አልፈቅድም። እሺ? የምትናገረው ቃል ደስ ይላል። እውነቱ ግን ከባድ ነው ካሌብ። የሰፈር ሰው፣ ዘመድ፣ ሁላችሁም እኔን እንደ ሰራተኛ ነው የምታዩ። ማንም ቢል ግድ የለኝም ደሊና። አንቺ የልቤ ንግስት፣ የህይወቴ ብርሃን ነሽ። እኔ ቃል ገባልሻለሁ እዚህ ቤት ውስጥ ትኖሪያለሽ። እኔም እኮ እወድሃለሁ ካሌብ። ግን እኔ የምፈራው አንተን ማጣት ሳይሆን የዚህ ቤት ክፋትና መንፈስ ሰላማችንን እንዳያሳጣን ነው። ደሊና፣ መንፈሱንም ክፋቱንም ዛሬ አጥፍተናል። እኔ አንቺ ብቻ ነኝ። ሰማሽኝ አይደል? ያንቺ ብቻ። ደሊና እባክሽን አንዴ ቆሚ እስቲ። እማዬ ምግብሽን አምጥቼልሻለሁ፣ ሳይቀዘቅዝብሽ ወይ መድኃኒትን ማወጥ አለብሽ። ደሊና እባክሽን አንዴ። የሰራሁብሽን ግፍ እያወቅሁ ምግብን መቅመስ አልችልም። እባክሽን ይቅር በይኝ የኔ እናት። ይቅርታ እማዬ? አሁን በዚህ ሰዓት ይቅርታ ትይኛለሽ? አውቃለሁ የኔ ልጅ፣ ክፉ እናት ነበርኩኝ። ለአንቺም መልካም አልነበርኩም። ግን ህይወቴን ያተረፍሽልኝ አንቺ ነሽ። የአንቺ ይቅርታ እዚህ ቤት ውስጥ የፈሰሰውን እንባዬን ይመልሳል? በየቀኑ ያዋረድሽኝን ውርደት ይክሳል? አውቃለሁ መጥፎ እናት ነበርኩኝ። ለአንቺ ደግሞ ክብር አልነበረኝም። ግን ደግሞ ህይወቴን ያተረፍሽው አንቺ ነሽ። በጥላቻ ያፈራያለሁ። በአንቺ ሴራ ምክንያት የፈሰሰውን እንባዬን፣ የቆሰለውን ልቤን በአንድ ቃል በይቅርታ ልትመልሺው ትሞክሪያለሽ? የአንቺ ይቅርታ የፈሰሰውን ደሜን አይመልስም። ቆይ እባክሽ ደሊና፣ እባክሽን ልጅ እንዳጠፋው አውቃለሁ። ካሌብ ቪዲዮን አሳልፎ ለፖሊስ ሊሰጥብኝ ነው። እባክሽ ደሊና እያጥፊልኝ። እኔ ጨካኝ አይደለሁም፣ ፍትሃዊ ነኝ። ይልቁንስ ምግቡ ሳይቀዘቅዝ ብትበይ ይሻልሻል። ምክንያቱም ነገ ጠዋት ፖሊሶች ስለሚመጡ ድነሽ ብትጠብቂያቸው ይሻላል። አይደለም እኮ ልጄ፣ ጥፋተኛዋ እኔ ራሴ ነኝ። መድኃኒቱንም የገዛሁት እኔ ራሴ ነኝ። መርዙንም እንድጨምር የነገርኳት እኔ ነኝ ለቤዛ። ጥፋት ተሰምቶኛል የኔ እናት፣ ይቅር በይኝ። ጥፋተኛ መሆንሽን ማመንሽ በጣም ጥሩ ነው። ግን ፍትህ የኔን ይቅርታ አይጠይቅም። ያጠፋሽው ጥፋት በሙሉ ዋጋ አለው። ማሪኝ ደሊናዬ፣ አንቺ እኮ መልካም ልጅ ነሽ። ለካሌብ ስትይ ብቻ ይቅር በይኝ። ለካሌብ ስል ነው ዝም የምለው? ካሌብ እኮ ከአንቺ በተሻለ ንጹህ ሰው ነው። የአንቺ ስራ እሱንም ጭምር እያረከሰው ነበር። ከዚህ በኋላ ግን የአንቺ ስራ ያበቃል። በቃ ወሰንሽ። እስር ቤት ልልኪኝ ነው? ጨካኝ ነሽ ደሊና። አበሰበስከኝ እኮ። በጣም ጠምቶሻል መሰለኝ። ጎሮሮሽን ብቻ ሳይሆን ፊትሽን ማራስ ደግሞ ሀሲነካሽ ጨዋታ ፈለግ? ከዚህ ሁሉ ውጥረትና ጭንቀት በኋላ ያገኘኸው ቀልድ ይሄ ነው? እኔ የለሁበትም። ሀሲነካሽ በጣም እንዳትሞክ ደሊና። ይሄ አዲሱ ልብሴ ነው። እዛ ፖሊስ ጣቢያ ውስጥ በዚህ ነበር መከራዬን ሳይ የነበረው። በእናትሽ ኧረ እንደሱ ነው። በእናትሽ እንዳትነኪ። የትኛው ይሻልካል? ከውሃና ከዚህ ነው ነው? ይኸው በትራስ ደብድበሽ ላይ ወደቅሽ። ደስ አለሽ?
አዎ ደስ ብሎኛል፣ ግን ሁለተኛ እንዳትቀልድብኝ ማስጠንቀቂያ ነው። ያንቺን ሳቅ ማየት ይለኛል። አሁን ያንን ምን ላገር ይዘካሽ? እኔም ይሄ ሰላም ናፍቆኝ ነበር። ሁልጊዜ ማልቀስ፣ ማዘን፣ ሁሉም ነገር ሰልችቶኝ ነበር። ከዚህ በኋላ በፍጹም አታለቅሽ። አዲስ ምዕራፍ ነው። ማንም አጠገብሽ አይደርስም። እሺ? ሄሎ፣ ማን ልበል? ሄሎ ቤዛ፣ አንቺ እስር ቤት አይደለሽ እንዴ? ቆይ ስልክ ኬት አገኘሽ እንዴ? ምንድን ነው እሱ? ቆይ ምን ልታረጊ ነው? እኔ እንዳገይኝ ብቻ። ምንድን ነው ሚስጥሩ እንዴ? እዚሁ በስልክ ንገሪኝ። እኔ እዛ ቦታ መምጣት አልችልም። ለራሴ መራመድ እንኳን አቅቶኛል። ቤዛ እባክሽን ተረጂኝ። ካሌብና ደሊና ሳሎን ናቸው ያሉት። እንዴት አድርጌ ነው እኔ እዛ መምጣት የምችለው? ካሌብ ካየኝ እኮ ቀጥታ አሳልፎ ለፖሊስ ነው የሚሰጠኝ። እንዴ ደግሞ እሱና ደሊና ሳሎን ናቸው ያሉት። እንዴት አድርጌ ነው የምወጣው? እስኪ እንዴት እንደምወጣ ንገሪኝ አንቺ። ምን አወቅሽ? እስቲ እባክሽ እናታስጨንቂኝ አንቺ ልጅ። ቤዛ አታደርጊውም። ሁሉም ነገር መሳካት ጀምሯል። እኔ እስር ቤት መግባቴ ተሸናፊ አያደርገኝም። ይልቁኑ ትልቁን ጨዋታ አሁን እጫወተዋለሁ። እነሱ እዚህ ቤት የቆለፉብኝ የሚመስላቸው፣ እውነተኛው ቁልፍ ግን እኔ እጅ ላይ መሆኑን አላወቁም። ደሊና የካሌብን ልብ ስላገኘሽ ድል ያደረግሽ መሰለሽ እንዴ? የዋ እውነተኛው ጦርነት አሁን ጀምሯል። ካሌብ እናቱን ለማዳን ሲያፈገፍግ፣ እናትየው ደግሞ በገዛ ወጥመዴ ስትገባ ማየት እንዴት ደስ ይላል። እኔ ነኝ ጨዋታውን የጀመርኩት። የፈለጋችሁትን ያክል ብታስሩኝ፣ የምትፈልጉትን ያክል ብታሰቃዩኝ እንኳን እኔ ጭንቅላቴ ከዚህ እስር ቤት አጥር ውጪ ነው። ካሌብ፣ አንተ ለፍቅር የምትከፍለው ዋጋ እጅግ የከረረ ነው። እናትህ ወደዚህ ስትመጣ የፈጠርኩትን እሳት ስትመለከት፣ ያኔ ትክክለኛው መከራ ይጀምራል። ያኔ አሸናፊው ማን እንደሆነ ይለያል ማለት ነው። ቤዛ ደግሞ አሁን አስባ እስር ቤት መሆን አትተውኝ። እቺ እባብ ደግሞ አሁን ምን አይነት ተሳሱ ልትከፍለኝ ነው ያሰበችው? ምን ይሻለኝ? ልሂድ ይሆን ወይስ ልቅር? እንዳልሄድ ቀሪው ዘመንሽ ሁሉ እስር ቤት ያበቃል ብላኛለች። ሁሉንም ነገር አውጥታ ለፖሊስ ብትናገርብኝስ? መድኃኒቱን መግዛቴን ካወቁ ካሌብም ቢሆን አያደለኝም። ህግ ፊት ቆሜ እንዴት ይህን ውርደት እሸከማለሁ? ወይኔ ምን አይነት ጉድ ውስጥ ነው የገባሁት? ለካሌብ ብዬ፣ ለዚህ ቤት ክብር ብዬ ይኸው መጨረሻ የቤዛ መጫወቻ ሆነ። አሁን እንዴት ነው ከዚህ ቤት ወጥቼ የሚሄደው? ምን አይነት መከራ ነው? ካሌብ ቢያኝሳ? ደሊናስ ብትነቃብኝ? ግን ደግሞ መሄድ አለብኝ። አዎ በቃ መሄድ አለብኝ። ካሌብ፣ አንድ ነገር ልጠይቅህ። ሁል ጊዜ አይምሮዬ ላይ የሚመላለስ ነገር ነው፣ ግን ለመጠየቅ ፈርቼ ነው። ደሊና እየጠየቅኝ ከዚህ በኋላ እኔ ከአንቺም ሆነ አንቺም ከኔ የምትደብቂው ምንም ነገር አይኖርም። ጠይቂ። ምንድን ነው እሱ? ቆይ አባትህ ግን የት ነው ያለው? እዚህ ቤት ውስጥ ስለሱ ሲወራ ሰምቼ አላውቅም። ፎቶም ቢሆን የለውም።
ለምንድን ነው እዚህ ያሌለው? አባቴ እኔ እሱን አላውቀውም ደሊና፣ ፊቱን እራሱ አላውቀውም። በጣም ልጅ እያለው ነው እንደሌለ ነገር። እንዴት ምንም አታስታውስም? እሺ እናቴ አትነግርህም ነበር? አንተስ አንድም ቀን ጠይቃህት አታውቅም? በልጅነቴ አደጋ ደርሶበት እንደሞተና ብቻዋን እንዳሳደገችኝ ነው ማስታወሰው። የአባት ወገኖች በጣም ክፉ ናቸው ትለኝ ነበር። እሺ ሌላ ዘመድ የአባት ወገኖች የሉም? እንዴት አንዳቸውም አልጠየቁህም? ይሄ እኮ እንግዳ ነገር ነው። የሉም። እናቴ ሁሌ የምነግረኝ የአባት ዘመዶች ክፉዎች ናቸው፣ እኛን ጥለውን ሄደዋል እያለች ነበር የምነግረኝ። ካሌብ ነገሩ ግን እንግዳ ነገር አይመስልም? እናት በአንተ ላይ ፍርሃት ስላላት ምናልባት ከአባትህ ሞት ጀርባ የተደበቀ ምስጢር ሊኖር ይችላል። እናትህ እኮ ብዙ ነገር ትደብቀሃለች። እኔም እሷን ላለማስከፋት ስል ስለ አባቴ ዳግመኛ አንስቼባት አላውቅም። አላውቅም ካሌብ፣ ዛሬ እዚህ ቤት ውስጥ የተደረገውን ግፍ ሳይ የእናትህና የቤዛን ሴራም ስመለከት እናትህ ለአንተ ክብር ስትል ብዙ ነገር ልደብቅ እንደምትችል ተረድቻለሁ። ምን ማለት ነው ደሊና? እናቴ እኔን ልታታለኝ ትችላለች? ስለ አባቴ መሞት እንዴት ልትዋሸኝ ትችላለች? አንዳንዴ እኔን የሚያስፈራኛል ደሊና። እናቴ ለእኔ ስትል ብዙ ስህተት ሰርታለች። አሁንም ስለ አባቴ እየዋሸችኝ ከሆነ ግን እውነቱን መቋቋም መችል አይመስለኝም። እኔ ካንተ ጋር ነኝ ካሌብ። እውነቱ ምንም ይሁን ምን ካሳለፍከው ታሪክ እኔ እናንተ ወደፊት የምንመሰርተው ታሪክ ይበልጣል። አሁን ተረጋጋ፣ ገብተን እንተኛ። ደግሞ እኮ ነገ ሌላ ቀን። እንዴት አደርሽ? በደንብ ተኛሽ እንዴ? አዎ ልጄ ተኝቼ አደርኩ። አንተስ እንዴት አደርክ? እኔ ደህና ነኝ እማዬ፣ ግን ፊትሽ አሁንም የዛለ ይመስላል። እሺ ጭንቅላትሽ እንዴት ነው? ህመሙ ቀነሰልሽ? እኔ በጣም ደህና ነኝ ልጄ። ህመሙ እንደሆነ ትናንት ካየኸው ዛሬ ቀንሷል። ስለ እኔ አትጨነቅሽ እማዬ። ትናንት የነገርኩሽ ነገር አሰብሽበት? ነገሩ ለህግ መውጣት እንዳለበት አሁንም ታምኝበታለሽ አይደል? እውነቱ መውጣት አለበት። ካሌብ፣ ስለ ትናንቱ ነገር አሁን ባናወራ አይሻልም? እኔ በጥፋቴ ተጸጽቻለሁ። ግን እኮ ፖሊስ ጋር የሚሄዱ ነገሩን የባሰ ነው የሚያባብሰው። እዚህ ቤት ውስጥ ብቀጣ ይሻለኛል። እንዴት ነው የማያሳስበው ማሚ? ቤዛ ጥፋተኛ ነች፣ መቀጣት አለባት። አንቺም ስትተባበረት ነበር። ህጉ ጥፋተኛው መቅጣት አለበት። ልጄ ያደረኩት ነገር ሁላ እኮ ላንተ ብዬ ነው። አዎ ስህተት ሰርቻለሁ። ግን እኔ እስር ቤት ለዚህ ቤት ምን ትርፋለሁ? አሁን የኔ መታሰር ላንተስ ቢሆን ሰላም ይሰጥሃል? እማዬ እኔ ሰላም የሚኖረኝ እውነቱ ሲወጣ ብቻ ነው። ትናንት ከደሊና ጋር ስናወራ ነበር። በአንቺ ላይ ምንም አይነት ክፋት የላትም። ደሊና ሁልጊዜ ደሊና። ከዛች ልጅ ውጭ ምንም ነገር ማሰብ አችልም ማለት ነው? እኔ እዚህ ህይወቴ ሊበላሽ ነው፣ አንተ ስለሷ ታወራለህ? ማሚ ህይወትሽን ያተረፈችው እኮ ደሊና ናት። አሁንም ኪችን ውስጥ ለአንቺ ምግብ እየሰራችልሽ። ስለ ቤዛ ትጨነቂ የኔ ልጅ። እሷ ምንም አትናገርም። እኔ እንደ ፍራ የማሳሰር አቅም የላትም። እኔ እናት ነኝ። እሺ አሁን ሻይሽን ጠጪ። እኔ ደግሞ ደሊና ካሌብ ምን ሆነሃል? ከእናት ክፍል ስትወጣ እኮ ፊት ተለዋውጧል። ደህና አይደለችም እንዴ? ምግብ አልፈልግም አለች። ደህና ነኝ ነው የምትለው፣ ግን የሆነ ያልገባኝ ነገር አለ። የትላንቱ ፍርሃቷ እኮ ዛሬ ፍጹም የለም። ቆይ አዲስ ነገር አለ እንዴ? እንዴ ምን አለች? ሌላ የተናገረችው ነገር አለ እንዴ? ስለ ቤዛ ስናወራ ስለ እሷ ምንም አትጨነቅ፣ እሷ ምንም ነገር አትናገርም አለች። እኔ ግን የመታሰር አቅሙ የለኝም ነው የምትለው። እኔ ምንም አልገባኝም። በትላንትና በዛሬ መካከል ሰፊ ልዩነት አለ። ቆይ ትላንትና እንደዛ በፍርሃት ልትሞት የነበረች ሴት ዛሬ እንዴት እንደዚህ ልትሆን ቻለች? እኔ ምንም አልገባኝም። ካሌብ አታስብ። ትላንትና ስለወደቀች የጭንቅላት ህመም ሊሆን ይችላል። ሰውነቷ ገና ስላልተረጋጋ ስለ ደከማት ሊሆን ይችላል እንደዚህ የምትለው። እራሷንም ለመከላከል ሊሆን ይችላል። አላውቅም ደሊና፣
ግን ውስጤ ጥሩ ነገር አይሰማኝም። የሆነ ነገር የደበቀችኝ ይመስለኛል። ሌሊት ምንድን ነው የተፈጠረው? ይህንን ውሃ ጠጣና ተረጋጋ። እናት ያለችበት ሁኔታ ጥሩ ስላልሆነ የምትናገረውን አትቁጠርባት። ዋናው ነገር እሷ መዳኗ ነው። እኔ ደግሞ አሁን ቁርስ ወስድላታለሁ። እማዬ ምግብሽን አምጥቼልሻለሁ። ብርታት እንዲሆንሽ በትኩሱ ብይ። እዚሁ አስቀምጪው። አሁን መብላት አልፈልግም። መብላት ስላላሰኘኝ ነው። እማዬ ደህና ነሽ? ግን ትላንትና ማታ በጣም ተጨንቀሽ ነበር። ዛሬ ግን ፊትሽ ተለውጧል። ህመሙ ባሰብሽ እንዴ? የኔ ፊት መለዋወጥ ያስጨንቅሻል? እኔ በጣም ደህና ነኝ። አሁን ዛሬ ቀኑ አዲስ ነው። ግን ትላንትና ያፈሰስሽውን ባና የጠየቅሽውን ይቅርታ ዛሬ ጠዋት እንዲህ በቀላሉ ትረሺዋለሽ ብዬ አላስብም። የረሳሁት ነገር የለም። እኔ እዚህ ቤት እመቤት ነኝ፣ ደግሞም የካሌብ እናት። እዝነትና ምክርሽን ለራስሽ አድርጊው። አሁን በሩን ዘግተሽ ውጪ። ምን ሆና ነው? ትላንትና እግሬ ስር ወድቃ ስትለምነኝ የነበረችዋ ሴትዮ ዛሬ ፊቷ ላይ ምንም ፍርሃትም ጸጸትም የለም። ይሄ ነገርማ ካሌብ እንዳለው ህመም ብቻ አይደለም፣ የሆነ ነገርም አለ። የአይኗ ላይ ያየሁት ቅዝቃዜ፣ ትዕቢቷማ የሆነማ ነገር አለ። ትላንትና ፖሊስ እንዳይዘኝ ማሪኝ ብላ ስትለምነኝ የነበረችዋ ሴትዮ ዛሬ ትልቅ በራስ መተማመን ፊቷ ላይ ይታያል። ኬት አምጥታው ነው? ቤዛ? አይ ቤዛ ሊሆን አይችልም። እሷ እስር ቤት ናት። ግን ኬት አምጥታው ነው? ከማን ጋር ተገናኝታ ነው? ወይስ ሌላ የማላውቀው ነገር አለ? ግን ለሁሉም ራሴ መጠበቅ አለብኝ። ቀዘቀዘ። ለምን ደሞ አትበላው? አራበኝም ደህናዬ። እውነት ለመናገር ምንም የመብላት ፍላጎት የለኝም። እናቴ ያሳየችኝ ባህሪ እስካሁን ከአእምሮዬ ሊወጣ አልቻለም። እንዴት ሰው በአንድ ሌሊት እንደዚህ ይለወጣል? እሱን እኔ አላውቅም። ፍላጎት ባይኖርህም ምግብ መብላት አለብህ። ትላንትና ቀኑን ሙሉ ስትሮጥና ስትጨነቅ ነው ያልከው። ደግሞ አሁን አንተ ልትታመምብኝ ነው? እባክህ ትንሽ ብላ። አንቺ እኮ አስቸጋሪ ነሽ ደልኛዬ። በግድ ልታበይኝ ነው እንዴ? እሺ በቃ አሁን አስቀምጪው፣ በኋላ እበላለሁ። ቃል እገባለሁ። እኔ ደግሞ ትበላለህ አልኩኝ፣ ትበላለህ። የፈለገ ነገር ጭንቀት ቢኖርብህ መብላት አለብህ፣ መጠንከር አለብህ። ካሌብ እባክህ እኔን ለማስደሰት ስትል እንኳን እቺን ውሰድ። እባክህ እምቢ አትበል። በኋላ የለም፣ አሁን ነው የምትበላው። አንተ ካልጠነከርክ እኔ በማን ነው የምተማመነው? የዚህ ቤት ጌታ እኮ አንተ ነህ። እምቢታህን አቁምና እቺን ጉረስልኝ። ይኸው በአንቺ ተሸንፊያለሁ ደሊና። አንቺ ራሱ እኮ ግን አልበላሽም። እኔን ታስገድጂኛለሽ እንጂ ከትላንት ጀምሮ ምንም አልበላሽም። ገና ደስ አላለኝም። መቼ አጎረስኩህና? እስከምፈልገው ድረስ እኮ አላጎረስኩህም። ትላንትና በሆስፒታል፣ ዛሬ ደግሞ በቤት ውስጥ ይሄ ሁሉ መከራ ሲያልፍ ምግብ ካልበላ እንዴት ትቋቋማለህ? ትደክማለህ እኮ። አንተ ብላና እኔ እበላለሁ። ዋናውና የሚቀድመው ያንተ መብላት ነው። አሁን ይሄንን ሳትበላ ሳትጨርስ ከዚህ ሶፋ ላይ ንቅንቅ የለም። Bring me into golden sunlight.
ወክ አድርጌ ልመጣ። እንዴ እማዬ ገና ትላንትና እኮ ነው ከሆስፒታል የወጣሽው። ቁስልሽ እንኳን በደንብ አልዳነም። እንደዚህ ሆነሽ እንዴት ብቻሽን ትሄጃለሽ? ደሊና እባክሽን አትጩይ፣ ካሌብ እንዳይሰማ። እኔ እኮ ትንሽ ሰፈር ወጥቼ ወክ አድርጌ ልመለስ ብዬ ነው። እንዴ ወክ ለመውጣት ነው እንደዚህ ተሸፋፍነሽ ሌባ መስለሽ የምትወጪው? እማዬ እኔን የምታታለኝ ይመስልሻል እንዴ? ጠዋት ንፋስ ሲቀበሉ ህመም ይቀንሳል አሉ። እኔ እኮ ለካሌብ ሳልነግረው ልወጣ ፈልጌ ነው። እሺ እማዬ ሂጂ፣ ለካሌብ አልነግረውም፣ ግን ቶሎ ነይ። ካሌብ ክፍልሽ ገብቶ ካጣሽ ልደብቅልሽ አልችልም። እሺ በቃ ደሊናዬ ቶሎ እመጣለሁ። እሺ አልቆየም። ካሌብ ልጅ ይቅር በለኝ። ይሄን ለራሴ ብቻ ሳይሆን ያንተም ስም እንዳይጠፋ ነው የማደርገው። ያቺ እባብ ሚስጥሬን ይዛ ወይኔ እንድታወርደኝ አልፈቅድላትም። ሂጅ እጋፈጣታለሁ። ይኸው መጣሁ። ምን ልታደርጊ ነው የጠራሽኝ? በያ ንገሪኝ። እንኳን ደህና መጣሽ እማዬ። እንደምትመጪ አውቅ ነበር። ፍርሃትሽ እንዳመጣሽም ጭምር አውቃለሁ። ቀጥታ ወደ ጉዳዩ። ዛሬውኑ እኔን ከዚህ ማስወጣት አለብሽ። ጊዜ የለኝም ቤዛ። ካሌብ ሳይነቃ መመለስ አለብኝ። ምንድን ነው ሚስጥሩ? የምትችውን ሁሉ አድርጊ። ጠበቃ ቀጠሪ፣ ገንዘብ ክፈይ። ማድረግ ያለብሽን ነገር በሙሉ አድርገሽ እኔን ከዚህ ማስወጣት አለብሽ። ምን? እንዴት አድርጌ ነው ከወንጀለኛ ጋር የምተባበረው? ምንም ማድረግ አልችልም። እኔ ባላደርገውስ? እኔም ከአንቺ ጋር እዚህ ገብቼ እቀምጣለሁ። ፖሊስ ጋር ብትሄጂም ጥፋቴን አምናለሁ። ስለ ፖሊስ ማውራትሽን አቁሚ እማዬ። እኔ ማውራት ስለ መርዙ አይደለም፣ ከዛ የከበደ ነገር ነው። ታዲያ ስለምንድን ነው? ከዚህ በላይ ምን ልታመጪ ፈለግሽ? እኔ ምንም የደበኩት ነገር የለም። ምክንያቱም እኔ ጋር አንቺን እና ካሌብን ሊያጠፋ የሚችል ትልቅ ሚስጥር አለ። ሚስጥር?